ህወሓት ትምህርት ቤቶች ላይ ጥቃትን ፈጸመ። ትብብሩ ኢሰመኮን ከሰሰ። የምርጫ ውጤት ይፋ ሆኗል። ታክስ ከፋዮች ላይ አዲስ ህግ ተደነገገ። ህወሓት አሜሪካንን ወቀሰ። ከውጭ ደግሞ ሆርሙዝ ዳግም ተዘግቷል። የነዳጅ ዋጋም ጨምሯል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ የምናደርስ ይሆናል። በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ ስንሸጥ ከነበርናቸው የንግድ ሱቆች ውስጥ 11 እና 16 ካሬ አማራጮችን ሽጠን ጨርሰናል። አሁንም ለእናንተ ለደንበኞቻችን በ22 እና 32 ካሬ አማራጮች በአንድ ዓመት ጊዜ ልናስረክበውት በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ዘመናዊ G+4 የንግድ ማዕከል ይዘንልዎት መተናል። ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ፣ ለሊፍት እንዲሁም ለኮሊደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ድርጅቱ ስልክ በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። ታክስ ከፋዮች ከደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክስ ሽያጭ መመዝገቢያ እንዲኖራቸው የሚያስገድድ መመሪያ ወጣ። የገቢዎች ሚኒስቴር በታክስ ሕጉ መሰረት የሂሳብ መዝገብ የሚይዙ ታክስ ከፋዮች ራሱ ካበለጸገው የኤሌክትሮኒክስ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት እንዲጠቀሙ የሚያዝ መመሪያ ተግባራዊ አድርጓል። ገቢዎች ሚኒስቴር የራሳቸውን የሽያጭ መመዝገቢያ ስርዓት አበልጽገው ወይም ከአልሚዎች ገዝተው በማስፈቀድ ለሚጠቀሙ ታክስ ከፋዮች ዕውቅና እንዲያገኙ የክትትልና ቁጥጥር ስራ ለመዘርጋትና አሰራራቸውን በህግ ለመወሰን የኤሌክትሮኒክስ ደረሰኝ አስተዳደራዊ ስርዓት መመሪያ ቁጥር 1142/2018 ተግባራዊ ማድረግ መጀመሩን አስታውቋል። የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት ስለመጠቀም በሚደነግገው የመመሪያ አንቀጽ 19 የገቢዎች ሚኒስቴር ካዘጋጀው የኤሌክትሮኒክስ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት የሂሳብ መዝገብ የሚይዙ ሁሉም ታክስ ከፋዮች ላይ ተፈጻሚ እንደሚሆን ይደነግጋል። የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት ታክስ ከፋዮች ሽያጫቸውን ለመመዝገብና የሽያጭ መረጃዎቻቸውን በቀጥታ በኤሌክትሮኒክስ ደረሰኝ ስርዓት ለማስተላለፍና ለመመዝገብ የሚያስችል መሆኑ ተገልጿል። ማንኛውም ታክስ ከፋይ በፈቃደኝነት ከኤሌክትሮኒክስ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት መጠቀም እንደሚችልም ተደንግጓል። ሆኖም በርካታ ደረሰኞችን የሚያመነጩና አሰራራቸውን ለኦዲትና ለክትትል አመቺ የሆኑ ባንኮች፣ የሰነድ ሙዓለ ነዋይ ገቢዎች፣ የዲጂታል ክፍያ አሳላጮች፣ የቴሌኮም አገልግሎት አቅራቢዎች ለሸማች ወይም ለግል አገልግሎት በሚውል ግብይቶችና አገልግሎቶች ላይ ከኤሌክትሮኒክስ ደረሰኝ መመዝገቢያ ስርዓት ጋር በቀጥታ መገናኘት ሳያስፈልጋቸው ደረሰኝ የሚሰጡበትን አሰራር ሚኒስትሩ በልዩ ሁኔታ ሊፈቅድ ይችላልም ተብሏል። አጠቃላይ የሽያጭ መመዝገቢያ ስርዓት ፈቃድ አሰጣጥ ሁኔታ በሚመለከት በተደነገገው የመመሪያ ክፍል የሽያጭ መመዝገቢያ ስርዓት ከኢንፎርሜሽን መረብ ደህንነት አስተዳደር የሶፍትዌር ደህንነት ማረጋገጫ ሰርተፍኬት ሊቀርብ እንደሚገባም ተደንግጓል። በተጨማሪም በኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ውስጥ የተተገበሩ የማንነት ማረጋገጫ፣ የግንኙነት መመስጠሪያና ሌሎች የደህንነት አሰራሮች መተግበሩና በዲጂታል ፊርማ የተረጋገጠ ግንኙነት የመረጃ መላላክ ማስቻል ሊያረጋግጥ እንደሚገባም ተመልክቷል። ታጣቂዎች በፈተና ላይ በነበሩ ተማሪዎች ጥቃት መፈጸማቸው ተሰማ። በአክሱም ከተማ በሚገኘው ዊነር ኮሌጅ ግቢ ውስጥ ታጣቂዎች በኃይል በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባ፣ ማስፈራራት መፈጸማቸውን የኮሌጁ ይፋዊ የክስ ሰነድ አጋልጧል። የኮሌጁ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ለአክሱም ፖሊስ ባስገቡት አቤቱታ ሰኔ 11 ቀን 2018 ዓ.ም የታጠቁ አካላትና ፖሊሶች በፈጸሙት በዚህ ጥቃት በ50 ገደማ ተማሪዎች ላይ የአካልና የስነ ልቦና ጉዳት መድረሱንና የኮሌጁ ንብረት መውደሙን ገልጸዋል። ድርጊቱ በአካባቢው በስፋት እየተካሄደ ካለው ተገዳጅ የውትድርና ምልመላ ጋር የተያያዘ ሳይሆን እንዳልቀረ ታዛቢዎች ጠቁመዋል።
የህወሓት ቡድን ለአሜሪካ መልስ ሰጠ። የአሜሪካ መንግስት በፓርቲው አመራሮች ላይ የጣለው የቪዛ እገዳ ያልተሟላና ሚዛናዊነት ያጎደለው ግምገማ ላይ የተመሰረተ ነው ሲል የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ዛሬ ባወጣው መግለጫ ክፉኛ ኮንኗል። ህወሓት ለአካባቢው ሰላምና መረጋጋት የአሜሪካ ሚና እንደሚያከብር ቢገልጽም አዲሱ የማዕቀብ ውሳኔ ግን የኢትዮጵያን ፌዴራላዊ መንግስት በፕሪቶሪያው ስምምነት መሰረት ያሉበትን ግዴታዎች በተደጋጋሚ አለመወጣቱን ወደ ጎን በመተው ኃላፊነቱ ሙሉ በሙሉ በህወሓት ላይ ብቻ የሚጭን በመሆኑ ፍጹም ተቀባይነት የሌለው ነው ብሏል። የፕሪቶሪያው የሰላም ስምምነት ከተፈረመ ከ3 ዓመታት በላይ ቢያልፉም የህገ መንግስታዊ ስርዓት መመለስ፣ የተፈናቃዮች መዋቅራዊ እርዳታ፣ የውጭ የፌዴራል ያልሆኑ ኃይሎች ከትግራይ መሬት መውጣትና የህወሓት ህጋዊና ፖለቲካዊ ሰውነት እውቅና ማግኘት የተባሉ ቁልፍ ድንጋጌዎች አሁንም አልተከበሩም ይላል። የ44 የምርጫ ክልሎች ውጤት ይፋ ተደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ ዙሮች የምርጫ ክልሎችን ውጤት ይፋ ማድረጉን በመቀጠል በዛሬው ዕለትም የ44 የምርጫ ክልሎችን ውጤት ይፋ ማድረጉን አስታውቋል። የቦርዱ ቴክኒካል አማካሪ አቶ አርማይ አሰፋ እንዳቀረቡት ከሆነ ይፋ የተደረጉ ውጤቶች የ17 የህዝብ ተወካዮች ምክር ቤትና የ27 የክልል ምክር ቤት የወንበር ድልድሎችን ያካተቱ ናቸው። በዚህ ውጤት መሰረት በአማራ ክልል የራያ ቆቦ ምርጫ ክልልን የአማራ ብሔራዊ ንቅናቄ አብን እጩ አቶ በለጠ ሞላ የብልጽግና ፓርቲ ባልተወዳደረበት አሸንፈዋል። በሌላ በኩል በደቡብ ምዕራብ ኢትዮጵያ ሐረሪና ሲዳማ ክልሎች ገዢው የብልጽግና ፓርቲ አብዛኛውን ወንበር ሲያሸንፍ፣ ሰላም ለኢትዮጵያ ጥምረትና የሲዳማ አንድነት ፓርቲ እያንዳንዳቸው አንድ ወንበር ማግኘት ችለዋል። በድሬዳዋ ከተማ ደግሞ ከብልጽግና በመቀጠል የነጻነት እኩልነት ፓርቲ 3 ወንበሮችን፣ ኢዜማ ደግሞ 1 ወንበርን አሸንፏል። በኦሮሚያ ክልል እንደ ኦነግ፣ ትብብር ለኢትዮጵያና አንድነትና ኢዜማ የመሰሉ ፓርቲዎች የተወዳደሩባቸው አካባቢዎች ቢኖሩም ብልጽግና ፓርቲ ብቻውን የተወዳደረባቸው የምርጫ ክልሎችም በሪፖርቱ ተመላክተዋል። ለየት ባለ ሁኔታ በዚሁ በኦሮሚያ ክልል በመንዲ የምርጫ ክልል ብቻቸውን የቀረቡት የግልጩ አቶ ቀጀላ መርዳሳ በ129299 ድምጽ መመረጣቸውም ታውቋል። ትብብሩ ኢሰመኮ በአርሲ የተፈጸመውን ጥቃት በተመለከተ ያወጣው ሪፖርት እውነትን ያድበሰበሰና ፖለቲካዊ ዓላማ ያለው ነው ሲል ወቅሷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በአርሲ ዞን አሰኮ ወረዳ የተፈጸመውን ጥቃት በተመለከተ ያወጣው ሪፖርት እውነታውን ያድበሰበሰና የፖለቲካ ዓላማ ያነገበ ነው ሲል ትብብር ለኢትዮጵያ አንድነት በጽኑ ወቅሷል። ትብብሩ ለኮሚሽኑ በላከው ይፋዊ ደብዳቤ ላይ እንዳመለከተው ከሆነ ኢሰመኮ ሰኔ 1 ቀን 2018 ዓ.ም ባወጣው ሪፖርት የሟቾችን ቁጥር 3 ብቻ ማድረጉና ጥቃቱ ሃይማኖትን ማዕከል ያላደረገ ነው በማለት የደረሰበት ድምዳሜ ፍጹም ስህተት ነው ይላል። ከተጎጆችና ከታማኝ የቦታ ምንጮች አግኝቻለሁ ያለው መረጃ እንደሚያሳየው የሟቾች ቁጥር ኮሚሽኑ ከጠቀሰው በ10 እጥፍ እንደሚበልጥ፣ ፍጅቱም ጥንታዊ ቤተክርስቲያንን ከማቃጠል ጀምሮ ሃይማኖትና ማንነትን ማዕከል አድርጎ የተቀናጀ መሆኑን ድርጅቱ ያስታውቃል። ኮሚሽኑ ለፍጅቱ ተጠያቂ ኦነግ ሸኔ መሆኑን በፍጥነት ደምድሞ ማለፉ በአካባቢው የመንግስት መዋቅር እጅ አለበት የሚለውን የሰለባዎች ተደጋጋሚ ቅሬታ ሆን ብሎ ወደ ጎን የተወ አስመስሎበታልም ይላል። ይህ አይነቱ አካሄድ በአርሲ ዞን ለሚፈጸመው የተቀናጀ ዘር ፍጅት በርካታ አካላት የሚሳተፉበት መሆኑ እየታወቀ እውነታውን ለመሸፈን የተደረገው ጥረት ነው ሲልም ትብብሩ ከሷል። ከ10 በላይ የአፍሪካ ሀገራት ጸረ ግብረ ሶዶማውያን ህጎችን ለማውጣት ቃል ገብተዋል። ከ10 በላይ የአፍሪካ ሀገራት ህግ አውጪዎች የግብረ ሶዶማውያን መብቶችን የሚገድብ አዳዲስ ህጎችን ለማውጣት ቃል መግባታቸውን ሮይተርስ ዘግቧል። የቤተሰብ እሴቶችንና የቤተሰብ ሉዓላዊነትን የሚያቀነቅኑ ከአፍሪካና አውሮፓ የተውጣጡ የመብት ተሟጋቾች እንዲሁም የ20 ሀገራት ህግ አውጪዎች በቅርቡ በጋና ጉባኤን አካሂደዋል። የጉባኤው ተሳታፊዎች እንደገለጹት የአሜሪካና አውሮፓ ወግ አጥባቂዎች እንቅስቃሴ አፍሪካ ውስጥ ጭምር በግብረ ሰዶማውያን መብት ዙሪያ ለውጥ እያመጣ ይገኛል። በጉባኤው ላይ የተሳተፉት ህግ አውጪዎች የአፍሪካን ባህልና እሴቶችን የሚጠብቁ ህጎች እንዲወጡ የሚጠይቅ የአፍሪካ የቤተሰብ ሉዓላዊነትና እሴቶች ቻርተር የተሰኘ ሰነድ አጽድቀዋል። ይህ ቻርተር አገራት ግብረ ሰዶማውያንነትን ከሚያራምዱ ማናቸውም ዓለም አቀፍ ስምምነቶች እንዲወጡ
በጽኑ ይጠይቃል። የ403ኛ መከታ ኮር 4ኛ ዓመት የምስረታ በዓሉን በልዩ ልዩ መርሃ ግብሮች እያከበረ ይገኛል። የኢፌድሪ መከላከያ ሰራዊት ሰኔ 13 ቀን 2018 ዓ.ም የ403ኛ መከታ ኮር በሰሜኑ ጦርነት ወቅት ከአካባቢው ነዋሪዎች ጋር በአንድነት ላስመዘገበው አንጸባራቂ የጀግንነት ተጋድሎ መታሰቢያ የሚሆን ጤና ጣቢያ በሰሜን ጎንደር ዞን ዳባት ወረዳ ጭና ቀበሌ አስገንብቶ አስመርቋል። በምረቃው ስነ ስርዓት ላይ የ403ኛ መከታ ኮር ዋና አዛዥ ብርጋዴር ጀነራል አዘዘው መኮንን በሰሜኑ የህልውና ዘመቻ ወቅት ተካሂዶ በነበረው እልህ አስጨራሽ ፍልሚያ 403ኛ ኮር በመስዋዕትነት የደመቀ የተጋድሎ ታሪክ የተጻፈበት ስፍራ መሆኑን አስታውሰው በኮሩ አባላት የተገነባው የጤና ጣቢያ የአካባቢውን ህብረተሰብ የጤና ተቋም ችግር በመገንዘብ ለጀግኖቹ መታሰቢያ የሚሆን ቋሚ ቅርስ ነው ብለዋል። የ403ኛ መከታ ኮር አመራርና አባል ከወር ደሞዛቸው ላይ ለተከታታይ 4 ወራት አዋጥተው የገነቡት የጤና ጣቢያ በሰሜን ጎንደር ዞን ዳባት ወረዳ ጭና ቀበሌ ለሚገኙ ነዋሪዎች ባስረከቡበት ስነ ስርዓት ላይ የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት ተገኝተዋል። መልእክቱን ባስተላለፉበት ወቅት ጀግንነትና ጽናትን ከአያት አባቶቻቸው የወረሱት የ403ኛ ኮር አባላት ከተለያዩ የሰራዊታችን ክፍሎች ጋርና ከአካባቢው ማህበረሰብ በወቅቱ ያስመዘገቡትን ደማቅ የተጋድሎ ታሪክ የሚዘክር ጤና ጣቢያ ገንብተው ለአካባቢው ማስረከባቸው የሰራዊቱን ህዝባዊነት የሚያሳይ አርአያነት ያለው ተግባር መሆኑንም አብራርተዋል። የዳባት ወረዳ አስተዳዳሪ አቶ መርሻ ወረታ በ403ኛ መከታ ኮር የሰራዊት አባላት የገንዘብ ድጋፍ የተገነባው የጤና ጣቢያ የአካባቢው ማህበረሰብ የነበረበትን የጤና ጣቢያ ችግር ከመቅረፍ ባሻገር እናቶች በወሊድ ወቅት የሚደርስባቸውን እንግልት የሚያስቀር በመሆኑ ለኮሩ አባላት ታላቅ ምስጋናን አቅርበዋል። ሆርሙዝ ተመልሶ ተዘግቷል። አሜሪካ ስምምነቱን ጥሳለች በሚል የኢራን አብዮታዊ መንግስት ዘብ የሆርሙዝ ሰርጥን መልሶ መዝጋቱን አስታውቋል። ኢራን እስራኤል በሊባኖስ እየፈጸመች ያለችውን ጥቃት ባለማቆሟ ስምምነቱን ጥሳለች ያለች ሲሆን እስራኤል በሊባኖስ የምትፈጽመውን የማስቆም ኃላፊነት የአሜሪካ ነው ብላለች። ይህንን ተከትሎ $75 ደርሶ የነበረው የአንድ ብሬንት ድፍድፍ ነዳጅ ዋጋ ጭማሪ አሳይቶ $81 ገብቷል። አፍጋኒስታን በፓኪስታን ግዛት ላይ የአየር ጥቃት መፈጸሟን አስታወቀች። አርብ ሰኔ 12 ቀን 2018 ዓ.ም የአፍጋኒስታን መከላከያ ሚኒስተር ጠላት የሆኑ የደህንነት መዋቅሮችና ታጣቂዎች ይንቀሳቀሱባቸዋል ያላቸውን በፓኪስታን ባሎቺስታን እና ሃይበር ፓንኩንቱኳ ግዛቶች ውስጥ የሚገኙ የአይሲስ ራሰን የጦር ሰፈሮች ላይ ሐሙስ ምሽት የአየር ጥቃት መፈጸሙን ይፋ አድርጓል። ሚኒስትሩ አፍጋኒስታን ከዚህ በኋላ ለደህንነቷ የሚሰነዘር ባትን ስጋት እንደማትታገስና አደጋዎችን ከመነሻቸው ለማክሸፍ ሁሉን አቀፍ እንደምትጠቀም አስታውቋል። ባለፈው ሳምንት ፓኪስታን በፈጸመችው ጥቃት 11 ህጻናትን ጨምሮ 13 ሰዎች መገደላቸውን ታሊባን ገልጾ የነበረ ሲሆን አዲሱ የአፍጋኒስታን ጥቃት በሁለቱ ሀገራት መካከል የነበረውን ደካማ የተኩስ አቁም ስምምነት ይበልጥ አጋልጦታል። ፓኪስታን በበኩሏ ጥቃቱን አስተባብላለች። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።